በሳምንቱ በሃይማኖታዊ ጉዳዮች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ዲያቆን ዘማርያም ለመምህር ትዝታውና ለመምህር ዮናታን ጥሪ አቅርቦ ነበር። በፍጹም ጨዋነት ለህሊና ለሐቅ መናገር አለባችሁ። እንግዲህ ሜንሽን ስላደረጋችሁኝ ብዙዎቻችሁ ሼር ስላደረጋችሁልኝ ሁሉንም ነገር ያየሁትን ልንገራችሁ። የዘማርያምን ጥሪ ሁላችሁም እንዳያችሁት በፍጹም ትህትና ስለሌላው ጊዜ እንትናቸው አላውቅም። ሌላ ጊዜ ስለተለዋወጡት እንካ ሰላምታ አላውቅም። እሺ ፓስተር በላቸው። እሺ ለፓስተር ትዝታውና ለፓስተር ዮናታን ጥሪ አቀርቦ ነበር። በፍጹም ትህትና ውሸቴን ነው እውነቴን ነው። ጥሪ ያቀረበው በፍጹም ትህትና ነበር። ትዝታው ፓስተር ትዝታው የሚባለው ሰውዬ ትዝታው ጨዋነት በጎደለው መንገድ ሲመልስለት አይቻለሁ። I don't know እኔ ለምንድነው መንፈሳዊ ሰው የምትሆኑት? ለምንድን ነው? የመጀመሪያው ጥያቄ ዓለም በቃኝ ብላችሁ ዓለምን ክዳችሁ ወደ መንፈሳዊ ህይወት የምትሄዱት ለምንድን ነው? የሰው ልጅ እኮ እስከሚገባኝ ድረስ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ ሲል አሮጌው ማንነቱን ይተዋል፣ አዲስ ልብስ ይለብሳል። ተሳስቻለሁ ወይስ ልክ ነኝ? ቆርቆሮነታችሁን፣ ብልግናም ካለባችሁ ብልግናነታችሁን፣ ቁጡ ከሆናችሁ ቁጡነታችሁን፣ ጠጪ ከሆናችሁ ጠጭነታችሁን፣ አመንዝራ ከሆናችሁ ሁሉን ነገር ትታችሁ አዲስ ልብስ ትለብሳላችሁ። እውነቴን ነው ውሸቴን ነው? እኔ ለምን እንደሆነ አላውቅም። እኔ ባሰላው አልገባ ያለኝ ነገር የሚሰበከው ኢየሱስ ክርስቶስ በጣም ትሁት ነው። ሰባኪዎቹ አብዛኞቹ ጋጠወጥ ናቸው። እኔ እንዴት እንደሆነ አይገባኝም። ብዙ ነገር አስቤ ቢያንስ የሆነች ነገር ይገባኛል። ይሄ ግን ሊገባኝ አልቻለም። የምታወሩት ኢየሱስ ክርስቶስ ትሁት ነው። እንግዲህ መጽሐፍ ቅዱስ ላይ እንደምታዩት ፍጹም ትሁት ነው። መቼስ በህይወት ዘመኔ እኔ እንደ ኢየሱስ ክርስቶስና እንደ መጥምቁ ዮሐንስ መጥምቁ ዮሐንስ ኢየሱስ ክርስቶስ ራሱ ተደንቆበት በትህትናው የጫማውን ጥፍር ልፈታ የሚገባኝ እኔ ዝቅ ልል እሱ ከፍ ሊል ይገባል ማለቱን ተከትሎ ኢየሱስ ክርስቶስ የመንግስተ ሰማያት መግቢያ ስታንዳርድ ነው ያደረገው። በነገራችን ላይ መጥምቁ ዮሐንስን ውሸቴን ነው። መንፈሳዊ ሰዎች ከተሳሳትኩኝ ታርሙኛላችሁ። ኢየሱስ ክርስቶስ ትሁት ሰው ይወዳል። ኢየሱስ ክርስቶስ የልብ አምላክ ነው። በነገራችን ላይ ሰው ፊዚካል ሁኔታችሁን አይቶ ንግግራችሁን አይቶ አድሬስ ያደርጋችኋል። ለምሳሌ እኔን አይታችሁኝ ወይ ትዕቢተኛ ልጅ ነው ወይም ደግሞ ትሁት ነው ትሉኛላችሁ። የልቤንና የውስጤን ግን የሚመረምረው አንድ እግዚአብሔር ነው። እግዚአብሔር የልብ አምላክ ነው። አንዳንዶቻችሁ እንደው እኛ አይተን እንኳን መፍረድ በምንችለው ነገር እኛ አይተን ውሳኔ ልንሰጥ በምንችለው ነገር እንኳን ትሁት እንኳን አይሆንም። ኦኬ የውስጥን እግዚአብሔር ይመርምር። እንደው ቢያንስ መድረክ ላይ ስትወጣ ፐብሊክ ላይ ስትወጣ ቪዲዮ ሪከርድ ስትል እንዴት ነው አንድ አነጋገር እንዴት ነው ትህትና ማይሞላው? ምን ለማለት ነው? ዘማርያም በፍጹም ትህትና ጥሪ ያቀረበ ትዝታው ከሚባለው ሰውዬ ግን ያየሁት ትህትና የጎደለው መልስ ነው። አረቄ ቤት ነው ይለዋል፣ ጠላ ቀጂ ነው ይለዋል፣ ጸበል ቀጂ ነው ይለዋል። አልፈለግም በቃ ዲቤቱን ያደረከውን ዲቤት ሰምቻለሁ። እግዚአብሔር ይባርከው ወንድሜ፣ ጸልይላለሁ። እኔ ግን ዲቤት አልቀመጥም። አለቀኩ። ከዚህ ጸበል ቀጂ ጋር እንዴት ነው የምቀመጠው? ከዚህ ጠላ ቀጂ ጋር ከዚህ እንትን ጋር እንደዛ ይባላል?
እንዲህ ይባላል። ግን ምን ታዲያ ምንድነው? ቆይ ዓለምን ክዳችሁ መንፈሳዊ ሰው ያደረጋችሁ ምኑ ነው? ቆይ እኔ አልገባ አለኝ። በቁም ነገር ንገሩኝ። ምንድነው ከኢየሱስ ክርስቶስ የተማራችሁት ምንድነው? ሁሉንም ማለት አይደለም። ሁሉንም ማለት እኔ ትህትናቸው በጣም የሚማርከኝ የእግዚአብሔር ሰዎች አሉ። ትህትናቸው በጣም የሚደንቀኝ የእግዚአብሔር ሰዎች አሉ። እኔ ነገ ከነገ ወዲያ ላወያይ ስመጣ መጀመሪያ ቀና ብዬ ነው ማይ። መንፈሳዊ ሰው ነኝ ስትል መጀመሪያ ንግግርህን ነው ማየው፣ ድርጊትህን ነው ማየው፣ ቃላት አጣጣልህን ነው ማየው። አንዳንዱ ትዕቢት የወጠረው ነው። ትዕቢት በዓለም ላለ ሰው ነው። ብልግና በዓለም ላለ ሰው ነው። ምንም ለቃላት ምርጫ አለመጨነቅ በዓለም ላለ ሰው ነው። አሁን ግን እየሆነ ያለው ሪሌቲቭሊ በዓለም ያሉ ሰዎች አረ እንዲህ አይባልም፣ አሁን ይሄው እኛ እንዲህ አይባልም እያለ ነው። አረ እንዲህ አይባልም፣ አረ ይሄ ንግግር እግዚአብሔርን ደስ አያሰኝም እኮ እያሉ ያሉት እኮ በዓለም ያሉ ሰዎች ናቸው እኮ። አይ እንዲህ ባይል ኖሮ እንዲህ ይባላል እንዴ? እግዚአብሔር ሰው ነህ። ጭራሽ በቃ ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? እኔ ጥያቄ ነው። ሰው የመጀመሪያ ነገር ትህትና ነው። ስለዚህ ለዘማርያም የተመለሰለት ምላሽ ያሳዝናል። እኔ በዘማርያም ጥሪ ውስጥ አንድም ስድብ አላየሁም። አይታችኋል? ስድብ አንተ ባለፈው ህይወት 5 ሴቶች ታገላብጥ የነበርከው ሰውዬ ለድቤት ፈልጋለሁ ብሏል። እንደዛ ብሏል። አንተ አንዷን ሸኝተህ ሌላዋን ይዘህ የምትመጣ ሰውዬ ለድቤት ፈልጋለሁ ወንድ ከሆንክ ከኔ ጋር እንደዛ ነው ያለው። የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል የሚለው ጥቅስ የተጠቀሰልህ ሰውዬ ከኔ ጋር ድቤት ትቀመጣለህ ፈልጋለሁ እንደዛ ብሏል አላለም? እንደዛ ቢል ኦኬ። አቦት ውጡ ነው በእናታችሁ። ወይ አንዳንድ ጊዜ እኔ መንፈሳዊ ሰዎች ራሳቸውን መንገድ ላይ ያገኙኝና በተለይ በፊት በነበረ ዲስከሽን ሲከራከሩ አንዳንዴ አያቸዋለሁና እኔ ኤክስፔክት ማድረገው ነገር አለ። መንፈሳዊ ሰው ነኝ ካልክ ማይ ፍሬንድ መንፈሳዊ ሰው ነኝ። እኔ አሁን ሁሉን ዓለምን ትቼ መንፈሳዊ ሰው ከሆንኩኝ ውሻ ወደ ትፋቷ እንደማትመለስ ኔቨር ወደ እንትን ሶን አታዩኝ። ወይ ሲሪየስ ሆንኩኝ ቀጥታ የእግዚአብሔር ነገር ማታመቻመችበት ነገር ነው። አንዳንዶቻችሁ እኔ እንጃ እኔ ደግሞ በጣም ትዕቢተኛ የበዛው መንፈሳዊ ሰዎች ማለት ነው። ትዕቢተኛ ባለጌ ጋጠወጥ ምናምን እዚህ እግዚአብሔር አይከብርም። ኧረ ይሄ እኮ ይሄ መጀመሪያ ቤዚክ እኮ ይሄን አልፈ ነው እኮ ስለሌላ ነገር የምታወራው። ይሄን እኮ ማለፍ አለ በመጀመሪያ እኮ በቃ መጀመሪያው ቤዚክ ነው። ይሄ ሃይማኖተኛ ሰው ነው ትሁቱን ቃሉ ቢገባም ባይገባም ሰዎች ቢሰድቡም በስድብ አትመልስ። እሱ ለዓለም ዘላሉ ሰዎች ነው። ሃይማኖቴ ምናምን ተነካች እንዲሆነች ምናምን አትሰዳደብ፣ ነውር ነው። በማህበር መንግስተ ሰማያት አትገባም፣ በቡድን አትገባም። ልክ ነኝ? በቡድን አትገባም። እኔ እንግዲህ ዛሬ ንገራቸው ተብዬ ነው። አትገባም፣ በቡድን አትገባም። ሃይማኖቴ ተነካች ብለን እጅ ላይ ተያይዘ ብትጨፍር ብታብድ ነው አትገባም። እያንዳንድ ስራ ይታያል። አሁን ለምሳሌ እዚህ ጋር ማን ነው ስም ሰማዕቱ ፋኖ ከእናተ ማፀን ከወጣበት ጊዜ ጀምሮ እስከ ሞትክበት ጊዜ ድረስ የሰራው ነገር ይታያል። ግራ ቀኝ ይታያል። ሰማዕቱ ፋኖ ኦኬ፣ መንግስተ ሰማያት እናስገባው ወይስ ወደ ሲኦል እናስገባው? እንደዛ ነው። ሄለን መጣች ላስገባት። ያቢ ወይ ዳይ ዛሬ ጌም ላይ ማን ነው? ሄለን ወርቅዬ ወይ ሃይማኖት የግል ነው። አንተ ሄይ በግል ጾም ጸልይ ምናምን ዘንድ ጌታዬ ስላልክ አትገባም። በነገራችሁ ላይ ጌታዬ ስላልክ መንግስተ ሰማያት አትገባም። ቃሉን ሰምቶ የሚያደርግ አክሽን። ቆይ እንቀጥላለን ከሄልሻ ጋር አንዳንዴ ወደዳችን እንጨት እንዴ ነሽ ፓስተሮች ጋር ነበርን። ያ አይ ፓስተሮች ጋር ሳይሆን የመንፈሳዊ ሰዎች ጋር ፕሊስ። መንፈሳዊ ሰዎች በዓለማዊ ሰዎችና በመንፈሳዊ ሰዎች መካከል
ልዩነት እንዳለ ፍንትው ተደርጎ ሊገባን ይገባል እኮ። ለምሳሌ አንድ ሰው መንፈሳዊ ሰው ነኝ ካለ ምንድነው የእግዚአብሔር ቃል የሚለው? ከእግዚአብሔር ከሆናችሁ በስራችሁ ትታወቃላችሁ፣ በድርጊታችሁ መታወቅ አለባችሁ እኮ። አሁን አንዳንድ ጊዜ ግራ ይገባኛል። የሆነ ዲቤት ውስጥ ይቀመጣሉ በመንፈሳዊ ሰዎችና በዓለማዊ ሰዎች መካከል ያለው ልዩነት አይገባኝም። ሁሉንም እያልኩኝ አይደለም። በመንፈሳዊ ነኝ የሚለው ይሳደባል፣ ዓለማዊ ነኝ ያለውም ይሳደባልና በሁለቱ መሃል ያለው ልዩነት አንዳንዴ ይጠፋብኛልና በመንፈሳዊ ህይወት ውስጥ ያላችሁ ሰዎች ትህትና ያስፈልጋል። ትህትና በጣም ኢምፖርታንት ነው። ትሁት የምትሆኑት ስለምትሰብኩት ስለ አምላክ ብላችሁ ነው እኮ። ምክንያቱም በእናንተ የተነሳ ከንፈሮቻችሁ በረከሱ ሰዎች እሰደባሉ ይላል እግዚአብሔር የሆነ ቦታ ላይ። አንዳንድ ጊዜ በእናንተ የተነሳ እኮ እግዚአብሔር ይሰደባልና በዛም እግዚአብሔር ያዝናልና ምንድነው ይሄን ሁሉ ያነሳሁት? መምህር ዲያቆን ዘማርያም ጥሪ አቅርበው ነበረ ማን ነው ፓስተር ትዝታው ከተባለ ሰው የሰማሁት ምላሽ ግን ትንሽ እንትን የሆነ ነገር ስላየሁኝ ነው። እንዴት አመሻችሁ ቅዱሳን ድቁሳን፣ እንዴት ናችሁ? እንግዲህ አካውንቴ ከተበታ በኋላ መጥቻለሁ። የመጣሁት ግን አፕሪሺዬሽን ነው። አንድ ቪዲዮዎቹ ተመልሰው ሪጌይን አድርጌያቸዋለሁ። ዳስ ጉድ ሪፖርት ኮፒ ሊንክ ምናምን ማድረጋችሁ ጠቅሞኛ ማለት ነው። አንዳንድ ቪዲዮዎቹ እስካሁን አልተመለሱም። የዮኒ ማኛን ቪዲዮ ላይቭ ቪዲዮ እያየው ነው እና ሰሞኑን በጣም ኢምፕሬስ ያደረገኝ እሱ ነው። እና ያው እንትኑን ዲቴይሉን the devil is in detail ይላል ፈረንጅ ብዙ ጊዜ። ዲቴይሉን ማለት ይሄ መሰንጠቅ ሄር ስፕሊቲንግ ግን በዚህም ነገር ራሱ እኮ ብዙ ነገር ማውራት ይቻላል። ያው ኢትዮጵያ ውስጥ ያለው የፕሮቴስታንት የቴዎሎጂያን ምናምን ጋር ዲቴይል ሲራሱ ዲቴይል በደንብ አያውቅም። አንዳንድ ጊዜ የምሬን ነው የምላችሁ። ይሄንን ከቲቪት ልትቆጥሩ ትችላላችሁ። ይሄኔ ዲቴይል ምለው እያንዳንዱን ነገር ግን ብናጠናው የሚናገረውን ነገር እንደዚህ አርጊው አጌንስት የሚያደርጋቸውን ነገር ብናጠናው we'll get some a lot of not some a lot of fault እናገኛለን። ግን አንዳንድ ወንድሞቼ አንዳንድ እህቶቼ ሲሉት የነበረው ነገር ነው። ኦርቶዶክስን መጥላት እውነተኛ ክርስትና እየመሰለን ያለንበት ዘመን ነው። በተለይ ጴንጤ ይሄንን አርማ እያውለበለበ ነው። ይሄ ብለነው የተውነውን ነገር ባሏ ዛሬ ሰምቶ ታንቆ ሊሞት ነበር ይላል አበሻ ሲተርት። እውነቱን ዮኒ ማኛም እውነቱን ነው። በእርግጥ እሱ ሲለው በደንብ ነው የሚሰማው እና አንዳንድ ሰዎች ቆርቆሯቸዋል። ያለው ነገር እውነት ነው። ምንም ውሸት የለውም፣ እውነት ነው። እና ጴንጤ ለመመለስ ምናምን ራስን ይሄ ያለበትን ክበብ ምናምን ለመከላከል የምታረገውን ጥረት ምናምን ብትተው ነው ጥሩ። ብትተው እና ይልቁኑ ምንድነው ግን ብሎ የእግዚአብሔርን መልእክት በተለይ ወንጌልን በአግባቡ ከማድረስ አኳያ ብናስብ ይሻላል። እነ ትዝታው እነ ማን ይሄ በጋሻው ምናምን በጣም ቆርቆሯቸዋል እና ዮኒ ማኛ ሲሉ በጣም ቆርቆሯቸዋል እና እኔ አይ ወንደር በጣም በእውነት እግዚአብሔር ይባርከው፣ ዮኒን እግዚአብሔር ይባርክ። በእውነት ወደ እውነተኛው መንገድ እግዚአብሔር ይመለሰ በመንገዱ ላይ እንድትሆን በጣም እኔም እፈልጋለሁ። ግን ከመጀመሪያ ቀን ጀምሮ በተለይ ይሄን ጉዳይ አንስቶ የሚናገራቸው ነገሮች እኔ ምንም ምጠለው ነገር የለም። that's what I'm trying to say። ምናልባት እንዳለው እሱም ይላል፣ በእርግጥ እኛንም ይተቸናል፣ ግን እሱም ይላል እኔ ስል ነው የሚሰማው ይላል። that's good። ግን you need to give credit for God, the Holy Spirit ምናምን እንደዛ መስጠት በጣም አስፈላጊ ነው። ያም ሆነ ክርስትና በቲክቶክ ዘንድ የተወከለው በእንደዚህ አይነት ውሪዎች ናቸው። እንዳልክ በሚባል ኤርሚያስ በሚባል ምናምን እና እንዲህ አይነት ክርስትናን
ሊያበላሹ የሆነ ነገራቸው ሲመረመር ሊያበላሹ በሚችሉ ሰዎች ናቸው። ክርስትና አሁንም መወከል ያለበት በሂዩሚሊቲ ነው፣ በሆሊ ስፒሪት ነው፣ በእግዚአብሔር መንፈስ ኃጢአታቸውን በሚያመላክታቸውና ከእግዚአብሔር ጋር ለመኖር ስትራይቭ በሚያደርጉ ሰዎች እንጂ የሆኑ ሱፐርስታር እና ኢሊቶች አይደሉም፣ የቲክቶክ ኢሊቶች አይደሉም። እሱን ነገር በጣም ማሰብ መቻል አለብን። መለስ ስንል ዝም ብሎ አሁን እንዳልክ መጥቶ ዝም ብሎ እንደዚህ መወከል አይችልም ማለት ነው። ስለ ክርስትና ወክሎ ማውራት አይችልም። whatever the numbers is ማለት ብዙ ቁጥሩ ምናምን ያወዛግባል። ብቻ ኢትዮጵያ ውስጥ ያሉን የወንጌላውያን ምናምን ማለት አይችልም፣ እንደዛ ማለት አይችልም። he has to learn አስተማሪውም አይችልም፣ እንኳን እሱ ይቀርና አስተማሪውም አይችልም። እና እኔ የዮኒ ማኛን እንደ ጥሩ ግብአት ብታዩ ጥሩ ነው ከሚሉት ወገን ነኝ። እንደ ጥሩ ግብአት አሁን ላይቭን እየተከታተልኩ ነውና እሱ መረጃ ነው የሚለው እና እሱ ነገር እያወጣው ነው። እና ጴንጤ ደግሞ በብዙ ፎልስ ኮንፊደንስ ረጋ ብሎ ምናምን እንደዚህ ምናምን ያስባል። ይሄ ዲሰፕሽን ነው የምለው። ይሄ ራስን ማሳት ነው። አንደኛው ዮሐንስ ላይ ያለው ራሳችንን እናስታለን የሚለው አይነት እንትኖች ውስጥ ተጠምደናል ለማለት ነው። ዮኒ ማኛ እግዚአብሔር ይባርክ። በእርግጥ እኔ አምኖ ባዲ ብዙም እንትን ምን አይደለም፣ ግን እግዚአብሔር ይባርክ። ሪል ነገርን አስብ፣ ሪል ነገርን ፈልግ ከሚል አኳያ ለመናገር ነው። እግዚአብሔር እየተመሰገነ ይሁን። ቴንክ ዩ ጋይስ።